It's on here now. The goalkeeper's beaten, and South Africa have done Share Sport 2010. የለንደን ምርጡ ክለብ ማን ነው? ዊሊያም ጋላስ በዚህ ጉዳይ ላይ ሐሳብ አለው። አርሰናል የኢዜን ዝውውር ጥሩ ያስኬደው ነው። ተጫዋቹም መድፈኞቹን ለመቀላቀል ፍላጎት አሳይቷል። አርሰናሎች የፈለጉትን አጥቂ በእጃቸው ለማስገባት አሁን ከመቼውም ጊዜ በላይ ተቃርበዋል። ማንቸስተር ዩናይትድ አምኛለሁ እያለ ነው የሚሉትንና ሌሎች አዳዲስ መረጃዎችን ይዘን ከናንተ ጋር ለተወሰኑ ደቂቃዎች ቆይታ እናደርጋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን የኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ላይክ በማድረግ እንዲሁም ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራው ፕሮግራምም ብዙ ሰዎች ጋር እንዲደርስ ማገዛችሁን ቀጥሉ። ይህንን ስታደርጉ ለቆያችሁ በሙሉ ይኸው ምስጋናችን በጣም አድርገን እናመሰግናለን። ክበሩልንም እንላለን። የመጀመሪያው ወይም አስቀድመን የምናነሳው መረጃ የሚሆነው ከማንቸስተር ዩናይትድ ጋር የተያያዘውን ነው። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ራሳቸውን ለማጠናከር ደፋ ቀና እያሉ ነው። አዲሱ የውድድር ዓመት ከመጀመሩ አስቀድሞ ምናልባትም የፊታችን ሰኞ ለፕሪሲዝን ተጫዋቾች ሪፖርት ከማድረጋቸው ቀደም ብሎ የተወሰኑ ተጫዋቾችን ወደ ቡድናቸው መቀላቀል ይፈልጋሉ። ቢሆንላቸው ቢሳካላቸው ደግሞ የማይፈልጓቸውን መሸኘትና መገላገል የማንቸስተር ዩናይትዶች ዋነኛ አጀንዳ ሆኖ እንደቀጠለ ነው። ታዲያ ከሰዓት በኋላ ምናልባትም ወደ አመሻሹ አካባቢ ከተሰሙት ዜናዎች መካከል አንደኛው በዩቬንቱስ እና በማንቸስተር ዩናይትድ መካከል መልካም ድርድር መደረጉን ክለቦቹ አሳውቀዋል ተብሏል። ይህንን የዘገቡት እነ ስካይ ስፖርትስ ናቸው። ዩቬንቱስ እና ማንቸስተር ዩናይትድ ጄደን ሳንቾን መገበያየት ይፈልጋሉ። በዚህ ተጫዋች ዝውውር ዙሪያ በሁለቱ ክለቦች መካከል የተደረገው ድርድር ውጤታማ ተብሎ የተገለጸ ነው። ዩቬንቱስ ተጫዋቹን መውሰድ ይፈልጋል። ከማንቸስተር ዩናይትድ ጋራም ወይም በማንቸስተር ዩናይትድ ሐሳብ ዙሪያም ብዙ ልዩነት የለውም። ትልቁ ጉዳይ እና ምናልባትም ፈታኝ የሚሆነው የዚህ ተጫዋች የደሞዝ ጉዳይ ነው። ልጁ በዚህ ወቅት ከዩቬንቱስ ጋር መሆን ይፈልጋል ወይም በጣሊያን ሴሪኤ ለዩቬንቱስ መጫወትን ይወዳል ነው የተባለው፣ ፍላጎቱ ነው ተብሏል። ነገር ግን ጄደን ሳንቾ ይህንን የደሞዝ ቀንስ የሚለውን ጥያቄ ይቀበለዋል ወይ ተቀብሎ ያስተናግደዋል ወይ የሚለው ግን አሁንም ድረስ አከራካሪ እንደሆነ ነው። ስለዚህ በጄደን ሳንቾ በኩል ፈቃደኝነት የሚገኝ ከሆነ አሁን ማምሻውን እንደወጡት መረጃዎች አገላለጽ ዩቬንቱስና ማንቸስተር ዩናይትድ ኦልሬዲ ወደ ስምምነት እየደረሱ ስለሆነ ጄደን ሳንቾን ማንቸስተር ዩናይትድ ይገላግለዋል ወይም ጄደን ሳንቾ ከማንቸስተር ዩናይትድ ወጥቶ ራሱን በጣሊያን ሴሪኤ ለማሳየት ጥረት ያደርጋል ተብሎ ነው የሚጠበቀው። ይሄ ከቀዳሚዎቹ ወሬዎቻችን መካከል አንደኛው ነው። ሁለተኛው መረጃ የሚሆነው ቪክቶር ጋዮኮሬሽን የተመለከተ ነው። ቪክቶር ጋዮኮሬሽ በዚህ ክረምት በጣም በተደጋጋሚ ስማቸው ከተነሳ ትልልቅ የሚባሉ ክለቦች ሊያዘዋውራቸው ወይም የራሳቸው ሊያደርጓቸው ከሚፈልጓቸው የፊት መስመር ተጫዋቾች መካከል አንደኛው ነው። በዚህ ልጅ ዙሪያ ሁለት ወሬዎች ናቸው የወጡት። አንደኛው በግል ሕይወቱ ነው። ሁለተኛው አሁንም ከዝውውሩ ጋር የተያያዘ ነው። በግል ሕይወቱ የተነገረበት ነገር ከእጮኛው ወይም ከገርል ፍሬንዱ በዜግነት ፖርቹጊዝ ናት እሷ ጋራ በይፋ ተለያይቷል። በቃ ምንም አይነት የፖርቹጊዝ ኮኔክሽን አልፈልግም ብለዋል አሉ። እንግዲህ ከፖርቹጋሉ ክለብ ከስፖርቲንግ ሊዝበን ጋራ ነው ቆይታ ያደረገው። እዛ በነበረው ቆይታ ጋር ነው ከልጅቷ ጋር የተዋወቀው። በኋላ ከስፖርቲንግ ሊዝበን መውጣት ይፈልጋል። በፖርቹጋል ምንም አይነት ዝታ እንዲኖረኝ አልፈልግም ብሎ ከገርል ፍሬንዱም ጋራ ተለያይቷል የሚል ነው። ይህንን በትምህርት ጥቅስ ውስጥ ነው እነሱ የሚያስቀምጡት። በትክክል ልጅቷና ጋዮኮሬሽ በዚህ ምክንያት ተለያይቷል
ተለያዩ ወይ የሚለው ምናልባት አነጋጋሪ ሊሆን ይችላል። እውነት አድርጎት ከሆነ በጣም የሚገርም በጣም የሚያስገርም ነው የሚሆነው። ግን ከቪክቶር ጋዮኮሬሽ ጋር በተያያዘ ይሄ መረጃ ተሰምቷል። ሁለተኛው ጉዳይ የሚሆነው ማንቸስተር ዩናይትድ በጋዮኮሬሽ ጉዳይ ተስፋ ቆርጧል ነው። በአርሰናል መሸነፉንም አምኗል። አሁን በማንቸስተር ዩናይትድ ሰዎች ዘንድ የሚታመነው ቪክቶር ጋዮኮሬሽ ከስፖርቲንግ ሊዝበን የሚወጣ ከሆነ የሚቀላቀለው አርሰናልን ነው። እኛን ይቀላቀላል ወይም እኛን እንዲቀላቀል ለማድረግ እንችላለን ብለው እስካሁን ድረስ እንደለፉ፣ ነገር ግን አሁን በብዙ መንገዶች ለማጣራት በብዙ መንገዶች ለመረጃ ቀርበው ነው ለማየት ሲሞክሩ ተጫዋቹ ወደ አርሰናል የሚያደርገው ዝውውር የመሳካት እድሉ እጅግ በጣም ከፍተኛ ሆኖ አግኝተውታል። ስለዚህ ነው ማንቸስተር ዩናይትዶች ከቪክቶር ጋዮኮሬሽ ጋር የነበራቸውን ፍላጎት ወይም ከሱ ጋር የመገናኘት ሐሳባቸውን ሙሉ በሙሉ ወደ መተው የመጡት። ይህንን የመተው ውሳኔ ከወሰኑ በኋላ ሙሉ ትኩረታቸውን ወደ ኦሌ ዋትኪንስ ላይ የማድረግ ዝንባሌ ታይቶባቸዋል ተብሏል። የማንቸስተር ዩናይትድ ባለስልጣናት ኦሌ ዋትኪንስ በ29 ዓመቱ ማንቸስተር ዩናይትድን እንዲቀላቀል በእንግሊዝ ፕሪሚየር ሊግ ለማንቸስተር ዩናይትድ በ2025/26 የውድድር ዓመት እንዲጫወትና ማንቸስተር ዩናይትድም እግረ መንገዱን የአጥቂ ክፍሉ ላይ የነበረበትን ክፍተት ይበለጠ ለማስተካከል በኦሌ ዋትኪንስ መፍትሄ ይፈልጋል ነው። ታዲያ ይሄ የማንቸስተር ዩናይትድ በጋዮኮሬሽ ተስፋ መቁረጡንና ኦሌ ዋትኪንስ ላይ ይበልጥ ትኩረት ማድረጉ በተሰማ ጊዜ የማንቸስተር ዩናይትድ ደጋፊዎች ደስተኛ አለመሆናቸውን በሚሰጧቸው ሐሳቦች ለማወቅ ተችሏል። የነሱ ሐሳብ ክለባችን በ2028 የፕሪሚየር ሊጉን ዋንጫ የማሸነፍ እቅድ አለው። በእድሜ የገፉ ተጫዋቾችን እያስፈረምን ይህንን እቅድ እንዴት ነው ልናሳካው የምንችለው ብለው ይጠይቃሉ። ሌሎች ደግሞ ከኦሌ ዋትኪንስ ይልቅ አሁንም በተሻለ መጠን በፍጥነት የማንቸስተር ዩናይትድን ውጤታማነት ለማስተካከል የሚታሰብና የሚታቀድ ከሆነ ከሱ የተሻሉ እንደመጡ ውጤታማነታቸውን ሊያሳዩ የሚችሉ አጥቂዎች የሉም ወይ የሚል ጥያቄ አላቸው። የእነዚህ ሰዎች ጥያቄ ሄዶ ቪክቶር ኦስሜሄን ላይ ያርፋል። ስለዚህ ከጋዮኮሬሽ ጋር የነበረንን አብሮ የመሆን ፍላጎት የምንተወው ከሆነ ከኦሌ ዋትኪንስ ይልቅ ቪክቶር ኦስሜሄን ማንቸስተር ዩናይትድን እንዲቀላቀል ቢደረግ የተሻለውን መርጠናል ልንል እንችላለንና አስቡበት ብለው የክለቦቻቸውን ባለስልጣናት ይመክራሉ። ማንቸስተር ዩናይትድ ግን አሁን አምኛለሁ ብሏል። አርሰናል የቪክቶር ጋዮኮሬሽ ባለቤት የመሆኑ እድል ሰፍቷል። ጋዮኮሬሽን ለአርሰናል ትቶለታል እንደማለት ነው። በሌላ በኩል ለኪፕ የተባለው የፈረንሳይ ጋዜጣ ደግሞ አንድ መረጃ ይዞ ወጥቷል። አርሰናል የፈለጉትን አጥቂ ማለትም ቪክቶር ጋዮኮሬሽን በእጃቸው ለማስገባት አሁን ከመቼውም ጊዜ በላይ መቃረባቸውን ተናግረዋል። እንግዲህ የቪክቶር ጋዮኮሬሽን የአርሰናል ግንኙነት እንዴት እንደጀመረ መቼ እንደጀመረ አርሰናል ምን ያህል እዚህ ልጅ ላይ እየሰራ እንደነበረ በተደጋጋሚ ስናነሳው ነበር። አሁን ሁለቱን ነገሮች አያይዛችሁ ማሰብ ነው። የመጀመሪያው ነገር ማንቸስተር ዩናይትድ አምኛለሁ ብሎ ወይም ተስፋ ቆርጫለሁ ብሎ የተጫዋቹ ፍላጎት አርሰናልን መቀላቀል ነው ብሎ ከዝውውሩ ራሱን እያራቀ ከሆነ አርሰናል ምን ያህል ጠንክሮ እየሄደ እንደሆነ አርሰናል ምን ያህል ዝውውሩን ለመጨረስ እየተቃረበ እንደሆነ ለመጠርጠር ጥሩ መነሻ ሊሆን ይችላል። ሁለተኛው ጉዳይ የሚሆነው አሁን እንዳልነው የለኪፕ መረጃ ነው። ለኪፕ በዝርዝር ባወጣው ሐሳብ አሁን ስፖርቲንግ ሊዝበኖች ከአርሰናል የሚቀርብላቸውን የዝውውር ጥያቄ ለመቀበል እየተዘጋጁ ነው። በአርሰናልና በተጫዋቹ መካከል ደግሞ አብሮ የመሆን ፍላጎት አለ። በፐርሰናል ተርምስ ረገድ ወይም ተጫዋቹ ወደ አርሰናል የሚዘዋወር ከሆነ ከአርሰናል ሊያገኛቸው ስለሚገቡ ጥቅማ ጥቅሞች በቪክቶር ጋዮኮሬሽና በአርሰናል መካከል ምንም ልዩነት የለም። የቀረው ስፖርቲንግ ሊዝበንን ማሳመንና ስፖርቲንግ ሊዝበን ለዚህ ተጫዋች ዝውውር ይገባኛል የሚለውን የገንዘብ መጠን ለክለቡ መስጠት ነው። በዚህ ረገድ ስፖርቲንግ ሊዝበን መጠነኛም ቢሆን የአቋም መለሳለስ ማሳየት ነገሮች ለአርሰናል እየሰመሩለት ነው ብሎ ለማሰብ ይረዳል ይላል የለኪፕ አስተያየት ነው ይሄ። ሌላው ከአርሰናል ጋር የተያዘው ጉዳይ የሚሆነው የኢዜ ጉዳይ ነው። እንግዲህ ኢዜ በእንግሊዝ ፕሪሚየር ሊግ ከምናውቃቸው ለክሪስታል ፓላስ ሲጫወቱ ውጤታማ እንደሆኑ ልንመሰክርላቸው ከምንችላቸው ተጫዋቾች መካከል አንዱ ነው። አርሰናል ደግሞ በዚህ ክረምት ወደ ቡድኑ መቀላቀል ከሚያስባቸው ተጫዋቾች መካከል
አንደኛው የክሪስታል ፓላሱ ኢዜ እንደሆነ በጣም በተደጋጋሚ ስናነሳ ቆይተናል። በክሪስታል ፓላስና በኢዜ ውል ውስጥ የሰፈረው የውል ማፍረሻ 68 ሚሊዮን ፓውንድ አለ። ይህንን 68 ሚሊዮን ፓውንድ የከፈለ እና ተጫዋቹን ማሳመን የቻለ ክለብ ኢዜን መውሰድ ይችላል። አርሰናል ይህንን ሊያደርግ ነው። አሁን ፋብሪዚዮ ሮማኖ እየነገረን እንዳለው ከሆነ ለአርሰናል ፍላጎት ተጫዋቹ ማለትም ኢዜ በጎ ምላሽ ሰጥቷል። አርሰናልን ለመቀላቀል እሱም ይፈልጋል። በተለይ በዛው በእንግሊዝ ፕሪሚየር ሊግ ውስጥ መቆየትን፣ በእንግሊዝ ፕሪሚየር ሊግ ውስጥ የሚቆይ ከሆነ ደግሞ በአውሮፓ ቻምፒዮንስ ሊግ የመጫወትን እድል የሚሰጡትን ክለቦች የመቀላቀል ፍላጎት ነው ያሳየው ተብሏል። እናም ስም ሲጠራለት አርሰናል ሲባል ኢዜ በደስታ የአርሰናል ተጫዋች መሆን እንደሚፈልግ ተናግረዋል ነው። ዘንድሮ ለአርሰናል ነገሮች መልካም ናቸው የሚባል ከሆነ አንድም የሚፈልጋቸው ተጫዋቾች ይፈልጉታል፣ ሁለትም ደግሞ የአርሰናል በአውሮፓ ቻምፒዮንስ ሊግ ተሳታፊ መሆኑን ማረጋገጡ የአውሮፓ ቻምፒዮንስ ሊግን እግር ኳስ የሚፈልጉ ተጫዋቾች ናቸውና በአርሰናል የሚፈለጉት አርሰናል ይህንንም መስጠት ይችላል። የሚፈልጉትን ይሰጣል፣ እንደገና ደግሞ በፈለጉት ይወደዳልም ይመረጣልም። አርሰናል የቀረውን ስራ ሰርቶ ማጠናቀቅ የስፖርቲንግ ዳይሬክተሩ እና የአሰልጣኙ ዋና ኃላፊነት ይሆናል። በተወሰነ ደረጃ ሀሳቦችን ለማንሳት አንዳንድ ነገሮችን እናንሳ። ለምሳሌ የአርሰናል ተጫዋች መሆን ኢዜን ያስደስተዋል ምናምን ስንል ኢዜና አርሰናል አብረው እንደነበሩ ምን ያህሎቻችን እናውቃለን የሚለው ሀሳብ ተነስቷል። በነገራችን ላይ በአርሰናል አካዳሚ ውስጥ ያለፈ ተጫዋች ነው ኢዜ። ከልጅነት ጀምሮ የተወሰኑ ዓመታትን በአርሰናል አካዳሚ ውስጥ አሳልፎ 13 ዓመት ሲሞላው ነው ከአርሰናል አካዳሚ የወጣውና የእግር ኳስ ህይወቱን በሌላ መንገድ ለመቀጠል የተገደደው። አሁን እንደገና የአርሰናል ተጫዋች የሚሆን ከሆነ የቀድሞ ክለቡን አሳዳጊውን እንደ መቀላቀል እንጂ በእንግዳነት ስሜት ወደ ኤሚሬትስ ስቴዲየም እንደ ማቅናት አይቆጠርም የሚሉ ሰዎች አሉ። አርሰናል እንደፈለገው በፈለገው ተጫዋችም እንደተፈለገው የዚህን ተጫዋች ዝውውር የሚያጠናቅቅ ከሆነ ከነበሩ ጥያቄዎች መካከል አንዱን በተግባር መመለስ ይችላል ማለት ነው። በርዕሳችን ላይ ወደ አነሳነው ደግሞ ሐሳብ እንሄድ። የለንደን ምርጡ ክለብ ማን ነው? የለንደን ታላቁ ክለብ ማን ነው? ይሄ ጥያቄ እንግዲህ እናንት የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቤተሰቦቻችንም ብትሆኑ የሬዲዮ አድማጮቻችንም ብትሆን ለንደንማ ቀይ ናት፣ ለንደን ሰማያዊ ናት የሚባል ነገር አለ አይደለም? ብዙም የቶተናም ደጋፊዎች በዚህ ሀገር ላይ ወይም ኢትዮጵያ ውስጥ ባለመኖራቸው ነው እንጂ ለንደንን ነጭ ሊያደርጓት ይችሉ ይሆናል። እነሱ ደግሞ ነጭ ናት፣ ሰማያዊ ናት፣ ቀይ ናት የሚባሉት ነገሮች የሚመጡት የሚጫወቱት ወይም የከተማዋ ክለቦች ከሚለብሱት ማሊያ ወይም የማሊያ ቀለም ጋር ተያይዞ ነው። ግን ይህንን ጥያቄ ዛሬ እጅግ በጣም አነጋጋሪ በሆነ መንገድ ማብራሪያ የሰጠበት የቀድሞ የአርሰናል ተጫዋች ዊሊያም ጋላስ ነው። ዊሊያም ጋላስ ይህንን ጉዳይ በተመለከተ የተናገረው ነገር ከዚህ በኋላ በሚመጡት ቀናትም እያነጋገረ እያወዛገበ እሱን ደግሞ እያስተቸ ሊቀጥል የሚችል ይመስለኛል። እንግዲህ የአርሰናል ደጋፊዎች ወገባቸውን ጠበቅ ማድረግ ያለባቸው ይመስለኛል ለዚህ ለዊሊያም ጋላስ አስተያየት። እሱ እንደሚለው አርሰናል የለንደን ምርጡ ክለብ አይደለም፣ በጭራሽ በዚህ መንገድ ራሳቸውን ማሰብ የለባቸውም ይላል። ይህንን ሲያስረዳ ማያይዞ የአርሰናል ተቀናቃኞች ወይም የከተማዋ ሌሎች ጠንካራ ክለቦች ቼልሲና ቶተንሃም የአርሰናል ደጋፊዎች የምር ራሳቸውን የለንደን ምርጥ ክለብ ነን ብለው የሚያስቡ ከሆነ ይስቁባቸዋል፣ መሳቂያ ነው የሚያደርጓቸው የሚል አስተያየትን ሰጥቷል። አሁን ዊሊያም ጋላስ ምንድነው እንዲህ ያደረገው? ወይም አርሰናል የለንደን ምርጡ ክለብ አይደለም፣ የለንደን ምርጡ ክለብ ነኝ ብሎ ማሰብ መሳቂያ መሆን ነው። የቼልሲ ደጋፊዎች፣ የቶተንሃም ደጋፊዎች አርሰናልን በመሳቂያነት ሊያነሱት ይችላሉ ብሎ የሚናገርበትን ምክንያት ያስቀምጣል። የመጀመሪያው የሚያነሳው ወይም በዚህ አስተያየት ውስጥ የሚያነሳቸውን አንዳንድ ነጥቦች ስናነሳ እንግዲህ በፕሪሚየር ሊጉ ባለፉት 3 ተከታታይ የውድድር ዓመታት ሁለተኛ ወጥቷል። ሁለተኛ ማውጣት ምንም ቁም ነገር አይደለም፣ ጥሩ ውጤት ነው፣ ግን ደግሞ ዋንጫ ከሌለው በቃ ከምንም አይቆጠርም የሚል አስተያየት አለው። አርቴታንም እንደዚሁ ይወቅሳል ዊሊያም ጋላስ። አርቴታን ደግሞ የሚወቅሰው ባለፉት 5 ዓመታት አርሰናል ምንም ዋንጫ ሳያሸንፍ
ቀርቷል ብሎ ነው። ስለዚህ ከአርሰናል ጋር ዋንጫ ካላሸነፍክ በስተቀረ እየተሳካል ነው፣ እየሆነል ነው፣ ወደፊት ጠብቁ የሚባለው ነገር በጭራሽ ሊሰራ አይገባውም የሚል አቋምና እምነት አለው ዊሊያም ጋላስ። ይህንን ስል እንደማትወዱኝ፣ ይህንን ስል እንደምትተቹኝ አውቃለሁ፣ ግን እምነቴ ነውና እናገረዋለሁ ይላል ዊሊያም ጋላስ። ከአርሰናል ሁለተኝነት ይልቅ የቼልሲ ኮንፈረንስ ሊግን ማሸነፍ፣ ከአርሰናል ሁለተኝነት ይልቅ የቶተንሃም ሆትስፐርስ ዩሮፓ ሊግን ማሸነፍ በ2025 የተሻለው ስኬት ነው ይላል ዊሊያም ጋላስ። አሁን የዚህን የቀድሞ የአርሰናል የቀድሞ የቼልሲ ተጫዋች አስተያየት በዝርዝር ለማየት እንሞክር። የለንደን ታላቁ ክለብ ማን ነው? የለንደን ምርጡ ክለብ ማን ነው ለሚለው ጥያቄ ምን አላችሁኝ ብሎ ነው የሚጀምረው ዊሊያም ጋላስ። በቶፕ ክለብ በለንደን ውስጥ እኔ እንግዲህ ይቅርታ አድርጉልኝና አርሰናል ነው ብዬ አላምንም። በተለይ ባለፉት ጥቂት ዓመታት የለንደን ምርጡ ክለብ አርሰናል እንዳልሆነ በእርግጠኝነት መናገር እችላለሁ። አርሰናል ባለፉት ጥቂት ዓመታት ምን አሸንፎ ነው የለንደን ምርጡ ክለብ ልንለው የሚገባው? ምንም እኮ ያሸነፉት ነገር የለም። ምን ያህል ዋንጫዎችን አነሱ? ዜሮ። ምንም ያነሱት ዋንጫ የለም። እና ምንም ዋንጫ ሳታሸንፍ የለንደን ምርጡ ክለብ ነኝ ብለህ ራስህን ልትጠራ በፍጹም አትችልም ብሎ ዊሊያም ጋላስ ይናገራል። ከዛ ይቀጥልና ደግሞ ልክ ነው፣ ባለፉት 3 ተከታታይ የውድድር ዓመታት በመደዳው በፕሪሚየር ሊጉ ሁለተኛ ደረጃን ይዘው አጠናቀዋል። ነገር ግን ይህ ማለት ምንም ማለት አይደለም ይላል ዊሊያም ጋላስ። ያሸነፉት ዋንጫ የለም፣ ያሸነፉት ውድድር የለም። ፕሪሚየር ሊጉ ሁለተኛ ስለወጡ ብቻ እንደ ዋንጫ ድል ሊቆጠርላቸው አይገባም የሚል አስተያየትን ሰጥተዋል። እናም የአርሰናል ደጋፊዎች ራሳቸውን የለንደን ምርጥ ክለብ አድርገው የሚወስዱ ከሆነ የእውነት ለመናገር መሳቂያ ነው የሚሆኑት። የቼልሲ ደጋፊዎች፣ የቶተንሃም ደጋፊዎች ይስቁባቸዋል፣ ይሳለቁባቸዋል የሚል አስተያየትን ሰጥተዋል። ይህንን ለምን እንደምናገር ታውቃላችሁ ይላል ዊሊያም ጋላስ። ይህንን የምናገርበት ምክንያት ሁለቱ ክለቦች የሆነን ዋንጫ ቢያንስ አሸንፈዋል። አርሰናል ግን ምንም ያሸነፈው የዋንጫ አይነት የለም። ሁለተኛነትን ይዞ ማጠናቀቅ በምንም አይነት ስሌት ዋንጫ ከማሸነፍ ሊበልጥ አይችልም። ከዚህ በላይ ልንነጋገር የሚገባም አይመስለኝም የሚል አስተያየትን ሰጥቷል። በፕሪሚየር ሊጉ ሁለተኛ ስለወጣህ የምታገኘው ዋንጫ ወይም የሚሰጥህ ሽልማት የለም። እሺ ልክ ነው። በእንግሊዝ ፕሪሚየር ሊግ በደረጃ ሰንጠረዥ ከቼልሲና ከቶተንሃም በላይ ሆነው ጨርሰው ሊሆን ይችላል። ነገር ግን እጃቸውን በዋንጫ ያጀቡት፣ አንገታቸውን በሜዳሊያ ያጥለቀለቁት የቼልሲና የቶተንሃም ተጫዋቾች እንጂ የአርሰናል ተጫዋቾች አይደሉም። የቶተንሃም ተጫዋቾች የሚያሳዩት ዋንጫ አላቸው። ቼልሲዎችም ከፍ አድርገው ያሸነፉት ውድድር አለ። በጣም ብዙ ሰዎች ቼልሲ ያሸነፈው የኮንፈረንስ ሊግ ነው ብለው ሐሳብ ሊሰጡ ይሞክራሉ፣ ውድድሩንም ያሳንሱታል። ነገር ግን ለቼልሲ ይሄ በጣም ትልቅ ቁም ነገር እንደሆነ ላስረዳችሁ ይላል ዊሊያም ጋላስ። የአውሮፓ እግር ኳስ ማህበር የሚያዘጋጃቸው የተለያዩ የክለብ ውድድሮች አሉ። ኮንፈረንስ ሊግ፣ ዩሮፓ ሊግ እና ቻምፒዮንስ ሊግ። ቼልሲ በዘንድሮ የውድድር ዓመት በ2024/25 የኮንፈረንስ ሊግን ማሸነፉ ቼልሲን ለሚያክል ትልቅ ቡድን ይሄ ምን ይደንቃል የሚል አስተያየት ሲሰጥ ስለምሰማ ለቼልሲ ያለውን ትርጉም ለማስረዳት ነው እየሞከርኩ ያለሁት ይላል። ቼልሲ የኮንፈረንስ ሊጉን በማሸነፉ በዓለማችን የመጀመሪያው ብቸኛው ቡድን ሆኗል። የአውሮፓ እግር ኳስ ማህበር የሚያዘጋጃቸውን ውድድሮች በሙሉ ማሸነፍ የቻለ። የአርሰናል ደጋፊዎች ክለባቸውን እንዲህ ብለው መጥራት እድል ቢያገኙ ምን ያህል ደስተኛ ሊሆኑ እንደሚችሉ መገመት አያቅተኝም። እኛ አርሰናሎች ቻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግን ማሸነፍ የቻልን ብቸኛው የዓለማችን ክለብ ነን የሚሉበት እድል ቢኖር ሴሌብሬት ያደርጉት ነበር። የቼልሲ ሲሆን ለምን ይንኳሰሳል የሚል ሐሳብን የሰጠው። ለቶተንሃምም ቢሆን የውድድር ዓመቱ በፕሪሚየር ሊግ በጣም አስቀያሚ ነበረ። ዝቅ ያለ ውጤት ያመጡበት በቶተንሃም ክብር ማንም ሊገኝበት የማይገባ ነው። ይህንን ሁላችንም እንስማማለን። ነገር ግን ደግሞ የዩሮፓ ሊግን አሸንፈዋል። ወደ አውሮፓ ቻምፒዮንስ ሊግም ማለፍ ችለዋል። ስለዚህ ወደ አውሮፓ ቻምፒዮንስ ሊግ ማለፍ መቻል፣ የዩሮፓ ሊግን ዋንጫ ማንሳት በፕሪሚየር ሊጉ ሁለተኛ ወጥቶ ግን ምንም ዋንጫ ሳያገኙ ከመቅረት ይሻላል የሚል አስተያየት ነው ዊሊያም ጋላስ የሚሰጠው። ይህንን ካነሳ በኋላ እውነት አርሰናል ያሸነፈው የአውሮፓ ዋንጫ አለ
ይላል። የአርሰናል ደጋፊዎችም ደግሞ ይሄንን በመናገሬ እንደማይወዱኝ ያውቃለሁ፣ ነገር ግን እውነት ነው፣ እንደሚተቹኝም እረዳለሁ፣ ስድቦችንም ለማስተናገድ ዝግጁ ነኝ። ግን አንድ ነገር ልንገራችሁ፣ ዋናው ነገር ለአንድ የእግር ኳስ ተጫዋች የመጨረሻው ትልቁ ህልሙ እና ትልቁ ጉጉቱ ሁለተኛ መውጣት ሊሆን አይችልም፣ ዋንጫ ማሸነፍ እንጂ። የአርሰናል ተጫዋቾችን ሂዱና ጠይቋቸው ብሎ ይቀጥላል ዊሊያም ጋላስ። የአርሰናል ተጫዋቾችን ሂዱና ጠይቋቸው። ከቶተንሃም ጋር ቦታ ብትቀያየሩ ደስ ይላችኋል? ከቼልሲ ጋር ቦታ ብትቀያየሩ ደስ ይላችኋል? በሉና ጠይቋቸው። ይሄንን ጥያቄ ስትጠይቋችሁ በዲፕሎማቲክ ለመመለስ ኖ ሊሏችሁ ይችላሉ። ግን በእርግጠኝነት የምናገረው እመኑኝ፣ የአርሰናል ደጋፊዎች ይቀናሉ። የቶተንሃም ደጋፊዎች ያሸነፉትን ዋንጫ ባለማሸነፋቸው፣ የቼልሲ ደጋፊዎች አሸነፍን የሚሉትን ዋንጫ ማሸነፍ ባለመቻላቸው፣ ወይም የቶተንሃምና የቼልሲ ተጫዋቾች የሚያሳዩት ዋንጫ ኖሯቸው የአርሰናል ተጫዋቾች የሚያሳዩት ምንም ነገር ስለሌለ የአርሰናል ተጫዋቾች የመቅናታቸው ነገር ምንም ጥርጥር የለውም ይላል። የአርሰናል ደጋፊዎች ይህንን ስላልኩ ላትወዱኝ ትችላላችሁ፣ ግን ይሄ እውነት በቀላሉ ልትቀበሉት የሚገባ እውነት ነው። እናንተ አርሰናሎች የአውሮፓ ውድድርን እስካላሸነፋችሁ ድረስ፣ የሆነን ውድድር አሸነፋችሁ ዋንጫ እስካላገኛችሁ ድረስ፣ በፕሪሚየር ሊጉም ከሁለተኝነት ወደ ሻምፒዮንነት እስካልተሸጋገራችሁ ድረስ የለንደን ምርጡ ክለብ አይደላችሁም። ምርጥ ክለብማ ዋንጫን ያሸንፋል፣ ምርጥ ክለብማ ባለድል ይሆናል እያለ ሐሳቡን ይደመድማል ዊሊያም ጋላስ። ይህንን የዊሊያም ጋላስን ሐሳብ እንዴት ነው የምትወስዱት? እንዴት ነው የምትቀበሉት? በእንግሊዝ ፕሪሚየር ሊግ 17ኛ ደረጃን ይዞ ያጠናቀቀ ቡድንን ቶተንሃምን ከአርሰናል ለማስበለጥና የቶተንሃም በፕሪሚየር ሊጉ 17ኛ መሆን ዩሮፓ ሊግን ስላሸነፈ ይጣፋል ብሎ ማሰብን መቀበል ይቻላል ወይ? በዘንድሮ የውድድር ዓመት ብቻስ ነው ወይ ነገሮች የሚሰሉት? ካለፉት ጥቂት ዓመታት ከሆነ በ5 ዓመታት ለምሳሌ አርቴታና አርሰናል ምንም ዋንጫ አላሸነፋችሁም ተብለዋል በዊሊያም ጋላስ። እውነቱን ነው፣ ምንም ዋንጫ አላሸነፉም። 2020 ላይ ነው ለመጨረሻ ጊዜ ኤፍኤ ካፕን አርሰናል ማሸነፍ የቻለው። ግን ከዛ በኋላ ቼልሲዎች እንዴት ነበሩ በፕሪሚየር ሊግ፣ እንዴት ነበሩ በሌሎች የውድድር አይነቶች የሚለውን ነገር ስናይ ቶተንሃም ሆትስፐርስ ዩሮፓ ሊግን አሁን አሸነፈ እንጂ ምን ነበሩ በእነዚሁ አርሰናል ምንም አላሸነፍክም በተባለበት 5 ዓመት እንዴት ነበር ቶተንሃም ሆትስፐርስ ብለንስ መጠየቅ የለብንም ወይ? አሁን በ2024-25 17ኛ ወጥቶ በፕሪሚየር ሊጉ በዩሮፓ ሊግ ያንን ዋንጫ ስላሸነፈ ብቻ የለንደን ምርጥነትን ከአርሰናል ላይ ወስዶ ለቶተንሃም ለመስጠት መሞከር ወይም የቶተንሃም ስኬት ከአርሰናል ይልቅ ይሻላል ብሎ ለመደምደም የሚያበቃ ነው ወይ? የእውነት ለመናገር በዚህ ጉዳይ ላይ የእናንተን ሐሳብ የእናንተን አስተያየት ለመስማት እንናፍቃለን። ጻፉልን፣ ሐሳቦቻችሁን በጨዋነት ንገሩን። ዊሊያም ጋላስ በነጻነት እንደተናገረው አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም አዳዲስ ሰበር ዜናዎች ካሉ በማንኛውም ሰዓት ወደ እናንተ ስለምንመጣ ይህንን ቻናል ሰብስክራይብ አድርጉት፣ በቤተሰብነት ተቀላቀሉ፣ ሊንኩን አጋሩና እንብዛ እንላለን። ለእናንተ ለሁላችሁም በሙሉ ምስጋናችን ትልቅ ነው። ደግሞም በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten, and South Africa